ካስቀየምኩሽ ግን ይቅርታ የዲቦራ እናት እዛ ትግሬዋ እናትየው ደግሞ ምን ትላለች እያለኝ ነው። ዛሬ ሁላችሁም እርዳታ ፈልጌ ነው መጣሁ። ተለይ ሴት ልጅ አላችሁ፣ ሴት ልጅ እናት አላችሁ። እኔ አነጋግሩኝ፣ እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራሱ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛው ይወጣላችሁ። ጥያቄ አለኝ ያልገባኝ ነገር ከባለቤትሽ ጋር ከታረቅሽ እንደው ታረቅን ከተባለ ወይም ደግሞ ወደ ቤት መለስኩት ካልሽ 1 ዓመት 9 ወር ናችሁ እንዴ? ሰላም ሰላም ውዴ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊና ቁም ነገር አዘል በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። በመጀመሪያ ግን 2 ሳምንት ባልሞላ ጊዜ ውስጥ ከ400 በላይ ሰብስክራይብ ማግኘት ችለናል። ላሳያችሁ ፍቅር ደግሞ በጣም ላመሰግናችሁ ፈልጋለሁ። አሁንም ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ቤተሰቡን ቪዲዮአችንንም ላይክ ማድረግ እንዳረሱ። ዛሬ እንግዲህ በቪዲዮአችን መጨረሻ ላይ የማሳያችሁ ቪዲዮ ስላለ ቪዲዮአችንን እስከ መጨረሻው ድረስ ማየት እንዳትረሱ። በቪዲዮአችን መጨረሻ ላይ የማሳያችሁ ቪዲዮ ትንሽ ረዘም ስለሚል በትዕግስት አይታችሁ ሀሳብ አስተያየቶቻችሁን በቪዲዮ ላይ እንድትሰጡኝ እፈልጋለሁ። ማንንም ሰው ሀሳብ አስተያየቱን ሳይሰጠኝ እንዳይወጣ ቪዲዮንም እንደምትወዱት ስለማልጠራጠር ላይክ አድርጋችሁ ቪዲዮን ጀምሩት። ወደ ዛሬ ቪዲዮቻችን እንለፍ። አንቺ ደብሊው በይ ዝግጁ ነሽ? እኔ የምለውን ከኋላት ያለሽ ኤ ቢ አትተኝ ቢ ሲ ይኸውልሽ ድምፅሽን ከፍ አድርጊ እያልኩሽ ነው። ደግሞ አትተኝ ሲ ዲ የታል ዲ? ዲን አሳይኝ እስቲ። ዲ የታል ዲ? አው ዲ ኢ አታሳዝንም። ኤፍ ጂ ኤች አይ ጄ ኤል ኤም ልንጨርስ ነው። ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው 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 አንቺ ደብሊው በይ። ወይኔ ምረቱ ደብሊው በይ። ኤክስ ዋይ ዜድ አታሳዝንም። ምን አለ ብታስተኛት ነገ ብታጠና። እሺ ወደ ቻናል ቤተሰቦች ሰሞኑን እንግዲህ ከእርዳታ ጋር በተገናኘ በጣም ብዙ መረጃዎች እየወጡ ይገኛሉ። ዮኒ ማኛ ያጋራው አንድ መረጃ አለ። እሱ ቪዲዮ ተነው እንመለስ። በጣም የታወቁ አጭበርባሪ የተባሉ ሶሻል ሚዲያ ላይ የሚታወቁ 2 ሰዎች አሉ። ተስፋዬ የተናገርከውን በደንብ ሰምቻለሁ። ለአንተ ላጫሉ ነፍሱን ይማረው ይቅርታ መጠየቂያ ለምን በወረና ላይ የተጎዱ የኦሮሞ ወንድምናቶች ስለነበሩ ለአንተ ነው 50 ሺህ ብር የላኩት። አይ አላከም እርዳታ የሚጀምረው ከራስ ለአንተ በዛ ጊዜ የዛሬ 5 ዓመት ምናምን 50 ሺህ ብር ከአንተ ጋር ያለውን ራሱ ማስቀመጥ ማሳየት ትችላለህ። አይደለም የምትለው አንተ 60 ሚሊዮን ብር ከነ ማን ነው የምትባል አላወታል የምትለው አሰያ ጋር ያቺ ልጅ ተበልታለች። ያቺ ልጅ ህይወቷ ጠፍቷል። እሷን እናስፈታለን 60 ሚሊዮን ብር ከተሰጠን ብላችሁ አንተ ሙባረክ የሚባለው ሙባረክ ሚዲያ የሚባለው አሰያ የምትባለው አንድ ላይ 60 ሚሊዮን አውጥታችሁም ሽክ አድርጋችሁ ከበላችሁ በኋላ ያቺ ልጅ በህይወት የለችም። ወዲያው እናስወጣለን ካሳ 2 ሚሊዮን ድራም ተብሎ የአበሻ የተባለ በሙሉ 60 ሚሊዮን ብር አዋጥቶ እምሽክ አድርጋችሁ በልታችኋል። ልጅቷ የት ገባች? አበሻ መስኪን ነው። በየጊዜው አጀንዳ እያመጣችሁ እጥብ ታደርጉታላችሁ። አበሻ እጥብ የታወቀ ነገር። የኛ እርዳታ ፊት ለፊት ነው። እንዳንተ ተደብቀን የሌላ ሰው ብር እየሞለጨፍን አይደለም። እዚህ ላይ ያለን ፊት ለፊት ነው ሰው። ስለዚህችም ልጅ አንተና ፈቃዱ የመጣችሁት ልትመቱ ነው፣ ልትበሉ ነው። ያው እንደሰማችሁት ነው እንግዲህ ሰሞኑን ከእርዳታ ጋር በጣም የተለያዩ እንደሚወጡት ብር ራሱ ብዛት እኔ እንጃ የዚህ ያክል ብር ይንቀሳቀሳል ማለት ነው። በእርዳታ የሚያስፈልግ ብር ነው እና እንግዲህ በእርዳታ ተቋም ስም ደግሞ ከአረብ ሀገር ካሉ እህቶቻችን እንግዲህ 100 ድራም እያስላከ በወር በጣም ብዙ ብር እንደሚያገኝ ላይቭ ላይ ራሱ መረጃ ወጥቶበታል። እሱ ቪዲዮ ተነው እንመለስ። ድርጅት የበጎ አድራጎት ከሆነ ለምንድን ነው የማዳም ቅመሞች 100 ድርሃም የሚከፍሉት? በፈርስት ኩዌስችን ያው እንደሰማችሁት ነው እንግዲህ አረብ ሀገር ካሉ እህቶቻችን እንግዲህ በወር 100 ድርሃም ከብዙ ሴቶች እያስላከ እንግዲህ እዚህ ጋር የእርዳታ ተቋም አለኝ ሲመጡ መጠለያ ያለሌላቸው ምናምን ይላል። ይሄ ምን እርዳታ እንደሆነ አላውቅም። እንግዲህ በየወሩ 100 ድርሃም ልከው ሲመጡ መጠለያ ምናምን ነገር መስጠት በራሳቸው ብር እንደውም ከሚሰጡት የሚያክል እንትን የማያገኙምና
አንዳንዴ እርዳታ ምን እንደሆነ ሊገባኝ አልቻለም። አሁን እርዳታ ማለት እንደ መቄዶንያ ምናምን ትክክለኛ በቃ የሆነ ብዙ አዛውንቶችን ምናምን ይዞ በአግባቡ እየረዱናል ብር ለነዛ ስለሚያስፈልግ ለነዛ ይሰበሰባል። ለግል ጥቅም እየዋሉ ጥቂቱን ነገር ማዋል ግን እርዳታ ነው ብዬ አላስብም። ከእርዳታ ጋር በተገናኘ በጣም ብዙ ነገር አለ። ሰሞኑን እንግዲህ ዱባይ ልካችኋለሁ ብላ የብዙ ሰዎች ከ7 ሚሊዮን ብር በላይ ሰብስባ የጠፋችው ልጅ እናት ደግሞ መረጃ ወጥቷል። እሱ ቪዲዮ ነው። ደህና ናችሁ? እዚህ ያላችሁ ውጭ ያላችሁ፣ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እባካችሁ ሚክም ብደውለት እንትን ብል አያነሳም። መብረቁም አያስገባኝም። ተስፋ የሚሉትም አያስገቡም። እቺ ውርሽዬ ናት። ውርዬ የሚሏትም አታነብ መሰለኝ አታነሳም። እኔ አነጋግሩኝ፣ እኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራሱ ውረዱ። ሌባችሁን ያዙዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሚኪ አሁን አላቃት የሚለው አዲስ አበባ ቤቷ ያውቀዋል። እኔ እናቷ እንኳን የማላቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወጥቶ በዚህ ገብታ ይበል ወይ ራሱ ያውጣ ያጋልጥ ያለችበት። ከኔ ስም ውረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰሙ። እኔ ኩዌትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል። ስለኔ ጓደኞች አሉኝ። እኔ ነኝ የወሰድኳት። አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩዌት ነበሩ። የእናቷ ወርቅ ነው የሚበሉት። ተመኘህልኝ እንደ አፍ ያርግልኝ። ይልቅ እንዲህ እያደረጋችሁ የሰው ገንዘብ አታስቀሩ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ። አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ። ያላየው አታውራ። እኔ ኩዌት የሚባል ሀገር አላውቅም። ሰምተሃል? አዎ እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት። ማንም ያቀኛል። ሌባ አይደለሁም እኔ። እሷ ተባብራችሁ የምታረጉት ካላችሁ እዛው ተወጡ። አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈርዖን እኮ መርቀ ነው 4 ሆነን መርቀ ነው 20 ሺህ ብር ሰጥቶኛል። ለሁላችን 20 ብር ሰጥቶኛል። የማህሌቱ እናት ሆኜ ነው መርቄ ከፈርዖን 20 ሺህ ብር የተቀበልኩት። ፈርዖን የዋርካሁን ለሁሉ እንደምታረገው መርቀናል ነው ያለው። እንደውም ቸግረናል እርዳናል አልነምኛ ስለመረቁት 20 ሺህ ብር ለሁላችን ሰጥቶናል። ሚኪ ነው እንደውም ደውሎ ይሰጠኝ እዚህ መጥቶ ማለት ነው። ያው እንግዲህ እናቷ የተናገሩት እንደሰማችሁት ነው። ለእናቷ ያልሆነች እንግዲህ ለህዝብ ትራራለች ብሎ ማሰብ ከባድ ነው። ትክክለኛ የሰው ማንነት ደግሞ ከእናት በላይ የሚያውቃለ ብዬ አላስብም። እንግዲህ ልጅቷ እንግዲህ እሷ ብቻ ያለችም እነ ሚኪ ምናምን አሁን ለመደፋፈን እየሞከሩ ነው እንጂ የህዝቡን ብር በልተዋሉ። በህግ መጠየቅ አለባቸው። ድምፁን ኮሜንት ላይ ድምፁን እናት ያለች ሴት ነሽ፣ እናት ነሽ አይደለ? ከዛም በኋላ ደግሞ የሞተችንም እናት በዚህ ደረጃ የምትሳደቢ ሴት ነሽ። እኔ ግን ምክር ነበር የመከርኩሽ። ከዛም ዛሬ ምትሽ እኔ ለእናቴ ምናምን ብዬ ጉድጓድ ቆፍሬ ምናምን እንትን ሰርቼ ምናምን አድርጌላት እንደዚህ ብቀይራት እዛ ጋር የምታለቅሰውስ እናት ልጇን በሞት ያጣች፣ አለፍ ሲል ደግሞ ባሏን ባንቺ ምክንያት ያጣችስ እናት በጣም አይደል እናትሽን የምትወጪው? እናትሽን በጣም አይደል የምትወጪው? እናትሽ ይሄንን ነገር ሚዲያ ላይ ሲወራ ልጄ ተይ ብለውሻል? መተው እንደውም ከበር ነው ያደረጉልሽ። የእርቃን ቪዲዮሽ እና ፎቶሽ እዛ ቴሌግራም ላይ ሲለቀቅብሽ የዛኔ ስትነፋረቂ በነበረበት ጊዜ ልጄ እኔ 40 ዓመቴ ነው ልጄ እኮ እንደዚህ ናት ብለው ነው ሲመሰክሩልሽ የነበረው አይደለ? እንደውም እኔ አሁን ይብስ አናድሻለሁ እኔ ከፈለኩ ማለት ነው። ግን ላይክ እናቴ ምናምን በለሽ ስታወሪ ያመኛል። እኔ እናቶች በእኔ ምክንያት ማዘን የለባቸውም ብዬ ስለማስብ ማለት ነው። እናትሽን የተናገርኩት ለተናገርሽው ንግግር መልስ ነው የሰጠውሽ። እናት ያላት ሴት ሶሻል ሚዲያ የሚጠቀሙ እናቶች እንደሆኑ እናትሽ ስለማት መልስ ነው የሰጠውሽ። አንቺ ግን እናቴን ነው የዘለፍሻት። 12 ዓመት ሶሻል ሚዲያ ስትጠቀም ከነጅቦ ጋር ተጣልቻለሁ፣ ከብዙ ሰዎች ጋር ተጣልቻለሁ፣ ከነጂጂ ኪያ ጋር ከነዞኔ ጋር በተሰዳድቤያለሁ። አንድ ቀንም እናቴን የሰደባት አልነበረም። አንድም ቀን ተሳዳቢ የሚባሉት እድሜ ለእናንተ ሰርጀሪ፣ እድሜ ለእናንተ ፖፖ። እናቴን ሰርባችኋታል። ስትሰደብም ትክክል ምናምን ብላችኋል። ላይክ እናንተ ምናልባት ይሄንን ላይክ ቀለል አድርጋችሁ ልታስቡ ትችላላችሁ። እኔ ደግሞ ቀለል አድርጌ አላስበውም። ብዙ ነገር እንዲይዝ ነው የሚያደርገኝ። እናቴ ስላልሽ ግን እናቶች እንዲያዝኑብኝ ስለማልፈልግ አሁንም ነው የምነግርሽ። የዲቦራ እናት ተቀይመሽኝ ከሆነ እኩያዬ እናትሽ የዲቦራ እናት እያዩን ከሆነ ልጅሽ በጣም ስላናደደች
አበባ ምናምን እዛ ኤርፖርት ትቀበያለሽ ጊፍተሮች ሲመጡ ብዬ ስላልኩሽ የዲቦራ እናት ይቅርታ፣ ያው ኩዬ ነሽ ብዬ ነው። በጣም ይቅርታ። ግን ልጅሽን በደንብ ቆንጥጫት፣ ወይ እናትነትን አስተምሪያት፣ ወይ ደግሞ ስነ ስርዓትን አስተምሪያት። ጎዳና ተወልዳ ያደገች ነው የምትመስለው ንግግሯ። ወላጅ ያላትም አትመስልም፣ እናትና አባት ያላትም አትመስልም። ንግግሯ ብቻ አይደለም ካራክተሯ ራሱ አንድ ቤተሰብ ያላት ሴት አትመስልም። እና ይሄ ለዲቦራ እናት ነው መልክቴ። አመሰግናለሁ። ካስቀየምኩሽ ግን ይቅርታ የዲቦራ እናት። አንድ ቀን ቡና እንደምንጠጣ ተስፋ አደርጋለሁ። ያው እንደሰማችሁት ነው እንግዲህ ሊያሹ በይፋ ይቅርታ ጠይቃለች እናቷን። ግን እኔ ለምን እንደሆነ አላውቅም። እናንተ ብትጣላችሁ ወደ ቤተሰብ ለምን እንደምትሄዱ አላውቅም። ቤተሰብ ምንም በማያውቀው ላይቭ ላይ ቁጭ ብላችሁ ቤተሰብ ስትሰዱ በጣም የሚያሳፍር ነገር ነው። ራሳችሁ እንደፈለጋችሁ ነው። በቃ ራሳችሁ መሰዳደብ አለ ምንም ተደራረጉ፣ ግን ወደ ቤተሰብ አትሂዱ። በቃ አጣጣችሁን እዛው ራሳችሁ ጋር ጨርሱ። በቃ አሁን እየሄዱበት ያለው ደረጃ በጣም ከባድ ነው። እንግዲህ መረጃ እየተወጣጡ የራቁት ፎቶ የፖለቲካ ምን በቃ ይቅርታ ተባባሉና አለፉት። ካለበለዚያ ሁለታችሁ መተጎጂ የምትሆኑት ማንም ተጠቃሚ የሚሆን የለም በዚህ ጉዳይ። በቃ በይቅርታ አለፉት። ከይቅርታ በላይ ምንም የለም። እንግዲህ ሊያሹ ይቅርታ ጠይቃለች። አንቺም ውጪና ያቺኛም ይቅርታ ጠይቂ። በቃ ነገሩን ቋጩት። ካለበለዚያ ሁለታችሁ መተጎጂ የምትሆኑት ማንም ተጠቃሚ የሚሆን የለም በዚህ። እዛ ትግሬዋ እናትየው ደግሞ ምን ትላለች እያለኝ ነው። ሂጂና ምግብ አብያት እጭ ቤተሰቦችሽ ልጅና ምግብ አብያቸው። እዚህ ጋር ቁጭ ብለሽ እኔ ጋር አትጨማለኝ። መናገር ሁሉ አቅቷት አንጀቷ ተጠምዝዞ በረሃብ እኮ ነው። የነሱ ልጆችስ የነሱ ልጅ አረ ተግራፋ እኔ እኮ እግዚአብሔር በየክለቡ ማለት ነው በራም ምግብ አይ ትግራይ በረሃብ ድንጋይ መኝታው ድንጋይ አልጋው ድንጋይ እናንተ ድንጋይ አይምሯችሁ። ያው እንግዲህ ቪዲዮ እንዳያችሁት ቤታዮ በአንድ ሰሞን የተናገረችው ንግግር ነው አሁን እንግዲህ በርስ ጸብ ላይ ያወጡባት ማለት ነው። እንግዲህ እንደዚህ አይነት ሰዎችን ነው ራሳችን እያፈመስን ትልቅ ቦታ የምንሰቅላቸው ማለት ነው። እንግዲህ ጦርነት ረሃብ ፈልገ ነው የሚመጣ ነገር አይደለም። እንግዲህ ግን ያው እንደዚህ በራሳችን ላይ ቀልዱብናል። ከዛ በኋላ ራሳችን ደግሞ አርጉ የሚሉንን ታብታብ አርጉ፣ እሺ እንደዚህ አርጉ፣ እሺ እንደዚህ አርጉ እሺ እያለን ላይ እንሰቅላቸዋለን። እንደዚህ ተናጋሪ የሆነ ሰው በጣም ከፊት የሚቀድምበት ጊዜ ላይ ነው የደረስነው እና ህዝቡ ነው ይበለው እንግዲህ ማንን መደገፍ እንዳለበት ማንን ምን ማለት እንዳለበት አያውቅም። እንግዲህ ራሳችንን የሰደቡንን እንግዲህ እናቶቻችንን በእናቶቻችን በጦርነት በራብ እንግዲህ የተሰቃዩት እናቶቻችን ላይ ነው እንደዚህ የሚቀልሉት። እሷ ብቻ አይደለም አብዛኞቹ አሁን ከሌ ማታ ያስፈልግም ሶሻል ሚዲያ ላይ ያሉት ከፊት ያሉት ቶፕ የሚባሉት በደንብ በቃ አሁን ታዋቂ ናቸው የሚባሉ ሰዎች እንደዚህ ናቸው በቃ። እና በጣም ያሳዝናል። ጥያቄ አለኝ ያልገባኝ ነገር ከባለቤትሽ ጋር ከታረቅሽ እንደው ታረቅን ከተባለ ወይም ደግሞ ወደ ቤት መለስኩት ካልሽው 1 ዓመት 9 ወር ናችሁ እንዴ? ወይንስ ስትፎግሩ ነው? ያኔም አልተጣላችሁም ነበር? እኔማ እኮ እንደው ሀበሻ አይደለም ቁጭ ብዬ ገንዬ ብትኝ ራሴን በራሴ እንዴ ገንዬ ግን ሸውላናለሽ ማለት ነው እንዴ? ምናምን አልጀመርኩኝ። ጋይስ እስኪ እኔ ሲጀመር እውነት በልጅ ፈጣሪ ባርኮሽ ከሆነ አያም ሶ ሃፒ በጣም ደስተኛ ነኝ። ግን አይመስለኝም ገንዬ አይመስለኝም ከሆነ ግን ጥያቄ አለ። ይሄ ኢትዮጵያ ሕዝብ እንደው እኮ መጠየቅ ይወዳል ገንዬ ከኔ ጭምር። እስከ 12ኛ ክፍል ያሉ ተማሪዎች ከትምህርት ገበታቸው ይሰናበታሉ ተባለ። የትምህርት ደረጃቸው ከ1ኛ እስከ 12ኛ ክፍል የሆኑ ተማሪዎች ምንም አይነት ማህበራዊ ሚዲያ አካውንት እንዳይኖራቸው አዲስ ህግ መውጣቱ ተሰምቷል። ታዲያ ይህንን ህግ ተላልፎ የሚገኙ እስከ 12ኛ ክፍል ያሉ ተማሪዎች ከትምህርት ገበታቸው እንደሚሰናበቱም ተነግሯል። ታዲያ ይህንን ህግ እንዴት አያችሁት? ሀሳባችሁን በኮመንት ላይ አስቀምጡልኝ። ምን ታስባላችሁ? በዚህ መረጃ ላይ እንዴት መንግስት ይህንን ሊቆጣጠር ይችላል ብላችሁ ታስባላችሁ? እንግዲህ የሶሻል ሚዲያ ይኖራችሁ አይኖራችሁ በምን መቆጣጠር ይችላል? ይህንን ለቤተሰብ አሳልፎ መስጠት ነው እንጂ መንግስት እኔ እንጃ። ምክንያቱም በስማቸው የተከፈተ በፎቶቸው የተከፈተ ሶሻል ሚዲያ ከተገኘ የሚቀጡ ከሆነ ሰው መቀጣጫም ላይ ያደርገው ይችላል። አውቁ በሚጠላው ሰው አካውንት ሶሻል ሚዲያ እየከፈተ ምናምን ነገር ሊያስቀጣ ይችላል ማለት ነው። ስለዚህ ይሄ ነገር እንዴት መቆጣጠር ይችላል እንደሚችል አይደል ነው። ለቤተሰብ አሳልፎ ቢሰጥ እንደዚህ አይነት ነገር እንዳይጠቀሙ 12ኛ ክፍል እስኪደርሱ ድረስ ለቤተሰብ ቁጥጥር እንዲያደርጉ ቢሰጥ ነው እንጂ ራሱ መቆጣጠር ይችላል ብዬ አላስብም። ያው መግቢያ ላይ እንዳልኳችሁ እንግዲህ ዛሬ በቪዲዮአችን መጨረሻ ላይ የማሳያችሁ ቪዲዮ አለ ብያለሁ። ትንሽ ደቂቃው ረዘም ይላል፣ ግን በጣም አስተማሪና
መታየት ያለበት ቪዲዮ ስለሆነ እስከ መጨረሻው ድረስ እዩትና ሀሳብ አስተያየቶቻችሁን እንድትሰጡኝ እፈልጋለሁ። ወደ ቪዲዮ። ዛሬ ሁላችሁም እርዳታ ፈልጌ ነው የመጣሁት። በተለይ ሴት ልጅ አላችሁ፣ ሴት አላችሁ፣ እናት አላችሁ፣ አይኖራችሁም ስለ ሴቶች ግድ ቢሰጣችሁ የሴቶች ደህንነት በጊዜ በሰላም ገብቶ የመውጣት ደህንነታችሁ ግድ ቢላችሁ በሰላም ገብቶ እንደምንገባ በተለይ ይጠብቁናል ባላችሁ ሰዎች ስትጠቃ እንዳጋጣሚ ልንገራችሁ። ከሜክሲኮ ወደ ጋርመንት ነበር ታክሲ ጊዜ ነበር 11 ሰዓት ነው። ከዛ ሰልፉ ላይ ከመሄዴ በፊት እዛ ጋር የሆነ ሰውን ማውራት ጀምሮ ዳዊት እባላለሁ ሲለኝ አይ ግን ባለ ትዳር ነኝ አልኩት። መጀመሪያም ኮንቨርሴሽን ላለመቀጠል ምን ችግር አለው ብሎ ስልኩ ላይ የልጅ ፎቶ አሳየና እኔም ልጅ አለኝ ብሎ የ9 ዓመት ወንድ ልጅ ነጭ ሸሚዝ ያደረጋለች አሳየ። እሺ አልኩኝና ጀሞ ጋር ሲቆም ምንም የጀሞ ሰልፍ ጋር የጋርመንት ሰልፍ ጋር ሲቆም ምንም ሁኔታው ደስ ስላላለኝ ወይ እኔ ጋርመንት ነኝ ብዬ ሲሄድ እኔም እኮ ደዛ ነኝ ብሎ መጣ ማለት ነው። ከዛ መጡ ከፊት ለፊቴ ሲቆም ምንም ነገሩ ደስ አላለ ማለት ከኋላ የመጡ ጥብቅ ይላል እሸሻለሁ ጥብቅ ይላል። ከዛ ስልክ አነሳው ራቅ አልኩትና በደንብ ስልክ አነሳውና ማውራት ጀመርኩ። ረጅም አውቄ ከዛ እያወራው በመሀል ድሬዳዋ ካለ ሰው ጋር ነበር ማወራውና ስለ ሰፈር አወራው። ከዛ ልክ ዘጋ እንዴ ድሬዳዋ ነሽ እንዴ እኔም እኮ የለምበሯን ልጅ ነኝ ምናምን አለው። እና ጥሩ ነው ምናምን ተባብለን ምሰራው ናሽናል ኢንተለጀንስ ኤንድ ሴኩሪቲ ነው አለ ማለት ነው። ደህንነት ነኝ ምናምን ሲል እና ከዛ መታወቂያ ነው ሳይና ጸረ ሽብር ኢንተለጀንስ ኦፊሰር ይላል። ስሙ ዳዊት ነው። የአባቱ ስም አላስተዋልኩም። 34 አመቱ ነው። ከዛ ወለጋ ነበር ከ4 ወር በፊት በጉዳት ነው እዚህ የመጣሁት ምናምን አለኝ። እና ጥሩ ምናምን አንድ ነገር ማይ እንዲው አላወራ። ከዛ ታክሲው ስንገባ እዚህ ጋር ብሎ ለሶስት ነው የሚይዘው ወንበሩ በግራ በኩል የሆነ ወንድ ተቀመጠ፣ እኔ ተቀመጥ፣ ከዛ እሱ ተቀመጠ። ያን ሰው ያውቀዋል። ሰላም ብሎት የታክሲ ከፍሎለታል ማለት ነው። ከዛ አውቄ ነው ይሄን የነገርኳችሁ ለምን እንደነገራችሁ ያን ሰው ያውቀዋል። ከዛ ቁጭ እንዳልኩኝ ድሬዳዋ ልጅ ማኮሽ ድንሳ ልጋብዝሽ አትሄጂም ምናምን አለ። ወይ እህቴ እየጠበቀችኝ ነው ምናምን ስለው ስልኬን ንጥቅ አደረገኝ ያዘ። እና ቀልድ ነው መሰለኝ። ኧረ ስልኬን ስጠኝ እባክህ ስራ የቅድም ያወራው ስልክ እየጠበቀኝ ነው፣ ደግሞ የስራ ስልክ ነበር እየጠበቀኝ ነው ምናምን እያልኩት አልሰጥሽም ምናምን ብሎ ኮስተር ማለት ጀመረ። ከዛ ስልኬ ጠራና አጋጣሚ እህቴ ደወለች። ከዛ ያው እሷ ናት አልኩና በቃ ለብሰሽ ጠብቂኝ አውቄ የትም እንሄድበት እንሳቀቀው ደህና ለመሆን ለብሰሽ ጠብቂ ምናምን አልኳት ማለት ነው። ከዛ እሺ ምናምን አለች። እሷም ገባት አወራች። ከዛ እሺ ምናምን ብላ ሲዘጋ አይ እውነት ከሆነ አላስቸግርሽ ምናምን ስለ አዎ ምናምን ስለ እስቲ ታዲያ ስልክሽ አለና ድጋሚ ነጠቀኝ ማለት ነው ስልኬ። ከዛ ራምጣ ምናምን ከዛ መናደድ ጀመርኩኝ። ቀልድ ነበር ግን አመረረ። ራምጣ ምናምን ብዬ ጮክ ስል ምን አቴንሽን ለመሳብ ነው ምናምን አለ። የበራሴ ስልክ አቴንሽን አልስብም ስልኬ ይመለስ ምናምን አልኩት ማለት ነው። ከዛ እንደዛ ስለ አልመልስም እንዳልመታሽ ምናምን ማለት ጀመረ ማለት ነው። ረጅም ደቂቃ ነው የፈጀው። ረጅም እንትን ነው ማለት በጸባይ ረጅም ጊዜ ሞክሬያለሁ። ከዛ እንዳልመታሽ ምናምን ሲል አይ ለመድከው ሊድና መታ ለኔ ግን ስልኬ ይመለስ ስለው ጠብቂ ትወርጃለሽ አንቺ ተላማለና ስልኩ መለሰ ማለት ነው። ከዛ ዝም አልኩ ሙሉ ደቂቃ። ከዛ በኋላ ትወርጃለሽ መውረጃሽን አሳይሻለሁ ምን እንደማረግሽ ምናምን ያለ መሳሪያው እንዲነካካል ማለት ነው በግራ በኩል። ከዛ ደነገጥኩኝና ማለት ሰው እንዲማረግ እንደሚችል ማለት አንስቶ መሳሪያ መደቀን እንደሚችል ማለቅም። ከዛ እቺ ስልክ ደወልኩና እንዲሁ ተጠራጥሬ በቃ ጀሙ መረጃ ጋር ጠብቀኝ እሺ የሆነ ሰው እንዲያለኝ ምናምን ሲል አንተ ጠብቃ ታሳያለህ ምናምን ያለ ከዙም ጋር መሰዳደብ ጀመረ ማለት ነው በስልኩ ውስጥ ከሚያወራኝ ሰው። ከዛ ደንገጬ በቃ ተው ምናምን ብዬ ዘጋው። ከዛ ትንሽ ቆይቶ ደግሞ መልሶ ደወለና ልጁ በቃ አትፍሪ እየመጣሁ ነው ፖሊስም አለ ምናምን ሲል አዎ የባለፈው ፖሊስ ምናምን ብዬ ልብስ ብዬ ነው ያወራሁት። ሙሉ መሳደብ ጀመረ። አሳይሻለሁ ምን እንደምታረጊ ዘር ማንዘርሽ ማይላው ነገር የለም። ያ ሁሉ ሰው ጸጥ ብሎ ሲጋ አይደለም ፊት ለፊቱ ወንበር ላይ ቁጭ አልኩት። ከዛ ያ ሁሉ ሰው ጸጥ ብሏል። መጨረሻ ላይ በእቺ ጠቅጠቅ ምንላ ስልክ አልቻልኩና አነሳና ደወለና ጀሙ ጋር ጠብቀኝ መኪናውን ይዘህ ምናምን ይላል ማለት ነው። ሳቄ በጣም ሳቅኩኝ ማለት ይሄ ምንም ያስፈልገን ሳደጎች አይደለም እኔ እና እሱ ምንም ግንኙነት የለም። እንደዛ ሲል ሳቅኩኝ የምርም አልመሰለኝም እስከዛን ሰዓት። ከዛ በያዘው ስልክ አንቺ ትላም ብሎ አሳያቸዋለሁ። በኋላ አብጦ አሁን በረዶ አርጌበት ነው መነጽሬን ያተረፈኝ። ሙሉ አይኔ ነበር የሚመታኝ። ከዛ መታኝ። ከዛ ደንግጬ ሰውም ዝም ምናምን ብሎ ዝም ብሎ ከዛ
ታክሲ ቆመ። ልክ ሲቆም እዚህ አካባቢ ፖሊስ ጣቢያ አለ ስለው እንደውም ነው ይረጃለን። በሩን ከፈተና ሊያወርደኝ ማለት ነው። ሰው ዝም አለ። እንደውም መጨረሻ ላይ ረዳቱና አራተው ምናምን ብሎ ዘጋ። መስክና ይከተልሻለሁ ጠብቂ ምናምን እያለ እየፈራ ነበር። ከዛ እስከ ጎን ያለው እንደዛ ሰላም ያለ የከፈለለት ሙሉ ስሙን ታውቃለህ ስለው ኧረ እኔ ያለ ዛሬ አላየሁትም። እሱም የኔ ሚስት ያገባል ልጅ አለ። እዚህ በእንደዚህ አይነት ሰዎች ግፍ ከዛ ሙሉ ቤት መድረስ አይደለም ታክሲ እስኪደርስ በሆነ ነገር አፈነዳት። ታክሲ ወርጄ ወዴት ልሂድ? ቤት ጋር አይደለው ገና ለሱ ብዬ ጀሞን የመጣሁት እሱን ለመሸሽ ብዬ ከጋርመንት መሄድ ሲኖር እንዴት ታክሲ ሊያዝ እንዴት ቤቴን ሁሉ ማሳየ እስክፈል ሌላ ቦታ ሆኜ ልቀመጥ እስክል ማለት የመታኝ ራስ ምታት እኮ ማለት በወንድ እጁ በዛ ጉልበቱ በዛ ስልክ ማለት ነው። እባካችሁ የምታውቁ በተለይ ናሽናል ኢንቴሊጀንስና ሴኩሪቲ ሰርቪስ መስሪያ ቤት ጠብቁናላችሁ፣ ደህንነታችንን ታስጠብቃላችሁ ስንል በዋና የቡድን መሪያችሁ አንድ ሴት ልጅ ጥቃት ከደረሰባት እውነቴን ነው የምልህ ያረዳት ባያተርፈኝ ጌሱ አግኝቶ ቢሆን እግዚአብሔር እንዳይሉ ብለኝ ስለሚጠነቀቅ ጠበቀኝ እንጂ ዛሬ እዚህም አልኖርም። ድንገት አንድ ሴት የምር ተሸንፋ የምር ታክሲ ሲቆጣኝ የነበረው እንደሚያቀኝ ሰው ነው። ሁሉም ሰው ኮረድ ቦል የሚያቀሽ እኮ መስሎናል። ምክንያቱም እንደሚያቅ ሰው ነበር ሲቆጣኝ። ስለ ስትራቴጂ አልሰጥሽም ምናምን ሲለና የምር እሱን መናገር አቅቷት አንድ ሴት የምር አብረው ወርድ ይህ ሰውዬ በህይወት ይመልሳታል። ያን ይፈልጋል። ቤተሰቦቻችን ይፈልጉናል። ይህ ሲፈጠር ዛሬ ማታ ነው፣ ሐሙስ ቀን ማለት ነው። የለበሰው ሰማያዊ ስትራይፕ ቲሸርት በጅንስ ነው። ከስራ አድሬ ውዬን የመጣሁት እያለ ነበረ። ወለጋ ከ4 ወር በፊት ሄጄ በጉዳት ነው የመጣሁት ወደዚህ የተቀየርኩት ብሏል። መታወቂያው ላይ ዳዊት የአባቱ ስም እርግጠኛ አይደለሁም። እድሜውን ግን አይቻለሁ 34 ይላል። ጸረ ሽብር ኢንቴሊጀንስ ኦፊሰር ይላል። ከዛ የቡድን መሪ ማለት ነው ብሎኛል። ስልኩ ላይ የ9 ዓመት ልጅ ብሎ ነጭ ሸሚዝ የለበሰ ልጅ አሳይቷል። ድሬዳዋ ነንበሯን ነው ሰፈሬ ብሏል። እባካችሁ የምታውቁ ሰዎች መስሪያ ቤቱም ቢሆን ይህን ሰውዬ የምታውቁ ከሆነ እኔ ብዙ ምስክር አለኝ። የታክሲውን ሰው በሙሉ ስልክ ተቀብያለሁ። ብዙ ምስክር አለኝ። ይህ ሰው ነገ የሰው ህይወት ያጠፋል። እዛ ዜና ነው የሚሆነው። እኔ ዛሬ ተሳቅቄያለሁ። መውጣም አይመስለኝም። ታክሲ ውስጥ ገብቼ እንደደረሰ ነው የሚሰማኝ። አንድ ሰው ከዛ በኋላ የመጣሁት እኔ የማውቀው ህመሙ ቤት ስገባ የተሰማኝ እስከዛ ምንም አልተሰማኝም። ድንገት ሴቶች ለሴት ልጅ ግድ የሚሰጣችሁ እባካችሁ። ያው እንግዲህ ውድ ቻናል ቤተሰቦች ቪዲዮን እንዳያችሁት ነው። እንግዲህ በጣም ያሳዝናል፣ በጣም ያናድዳል። እኔ በጣም የተናደድኩት ቪዲዮን ስሰማው በጣም ጠቃሚ ነው እየሰላሰብኩም ነው ወደዚህ ያመጣሁት። እንግዲህ አንድ ሰው ሴት ልጅ እንደፈለገ መማታት እንደፈለገ የፈለገውን ማድረግ ይችላል ማለት ነው። በሀገራችን ላይ ፖሊስ የደህንነት ማስረጃ ስላሳየ ምናምን ታክሲ ውስጥ የነበሩትን ሰዎች የምታውቀው ሰው ቢሆን እንዴ መምታት ይችላል ማለት ነው። ባሏ ራሱ ቢሆን ማለት ነው እንደፈለገ በስልክ መማታት ምናምን ይችላል ማለት ነው። የምር ህዝቡ ተጨካክኗል ማለት ነው። ወይ ፈርተው ከሆነ ሊሆን ይችላል እሺ፣ እንጂ ባሏ ስለሆነ የምታውቀው ሰው ስለሆነ መምታት ይችላል ማለት አይደለም። እና ይሄ ልጅ እንደተናገረችው እንግዲህ ደስ የሚለው ዜና ከዛ በኋላ በቁጥጥር ስር ውሏል። እሱን ቪዲዮ ያሳያችኋለሁ። ለህግ በአግባቡ እንዲቀጣ በአግባቡ አሁን 1 ዓመትና 2 ዓመት ተቀጥቶ ከዛ በኋላ ይወጣና ወይ ድጋሚ ሰው ይገላል ወይ ሴት ይደፍራል። ከዛ በኋላ ረጅም ዓመት ይፈረድበታል። ለምን ሳያደርግ በቃ እኮ እንደሚያደርገው እኮ ግልጽ እኮ ነው። አሁን ከመሬት ተነስቶ የማያውቀው ሰው እንደዚህ ካደረገ ነገ ሴት የማይደፍርበት ወይ የማይገልበት ምንም አይነት ምክንያት የለም። ግን ምን እንደሚፈረድበት አሁን 6 ወር 1 ዓመት ወይ 2 ዓመት ነው። ከዛ በኋላ ትንሽ ጊዜ ታስሮ ይወጣል። ከዛ በኋላ መልሶ ሌላ ሴት ያጠቃል ማለት ነው። ያ ከመሆኑ በፊት ግን አሁኑ ድምፁንም በደንብ እንዲቀጣ ማድረግ መቻል አለበት። እንደዚህ አይነት ሰው ይቀላል ወንጀል አይደለም። ምንም ሰው ማያውቀውን ሰው ተነስቶ እንደፈለገ መደብደብ እገልሻለሁ ብሎ ማስፈራራት ቀላል ወንጀል አይደለም።
መያዙን የሚያሳይ ቪዲዮ አለ። እሱ ቪዲዮ ተነመለስ። ግለሰብ ብዙዎቻችሁ ተመልክታችኋታል ብዬ አስባለሁ። የብሔራዊ መረጃና ደህንነት አገልግሎት ባልደረባ ነኝ በማለት አንድ ግለሰብ በምትሄድበት ታክሲ ውስጥ ድብደባ ፈጽሞባት እንደዚሁም ከባድ የተባለ የግድያ ማስፈራሪያ እንደፈጸመባት እዚህ ሶሻል ሚዲያ ላይ ወጣ ተናግራ እንደነበር ይታወቃል። ይህንን የፈጸመው ግለሰብ ታዲያ ይህ ከኋላ የምትመለከቱት ሲሆን ዳዊት ጥላሁን ወይም ደግሞ ምንተስኖት ጥላሁን የሚል ስም ያለው ሲሆን ሐሰተኛ የተባለ የብሔራዊ መረጃና ደህንነት አገልግሎት መታወቂያን በመያዝም በርካታ ሰዎችን ሲያስፈራራ እንዲሁም ደግሞ እቺን ልጅም ማስፈራራትም የግድያ ዛቻም እንዲሁም ደግሞ የተለያዩ ጥቃቶችን ድብደባን ጨምሮ መፈጸሙ ይታወቃል። አሁን ላይ ታዲያ በቁጥጥር ስር እንደዋለ መረጃዎች ወጥቷል። በዚህም ታዲያ ፖሊስ መግለጫ የሰጠ ሲሆን በዚህ ግለሰብ ተመሳሳይ ጥቃት፣ ተመሳሳይ ማስፈራሪያ፣ ተመሳሳይ ድብደባ የተፈጸመባችሁ ሰዎች መታችሁ አመልክቱ የሚል መልእክትንም አስተላልፏል። ግለሰቡም ታዲያ በቁጥጥር ስር ውሏል። ለሰማሽ ነው በቁጥጥር ስር መዋሉ በጣም ደስ የሚል ዜና ነው። አሁን እንደዚህ እጁን አጣጥፎ ሲቀመጥ ምስኪን አይመስልም? በፖሊስ እጅ ውስጥ ሲገባ ምንም የማያውቁ ምንም የማይችሉ ሴቶቹ ላይ ግን እዛ ምንም ሳያደርጉት ሽጉጥ ያሳያል፣ ይፈናከታል ምናምን ነገር። እንደዚህ የደረሰባችሁ ሰዎች እባካችሁ ምንም ሳትፈሩ ሄዳችሁ ጠቁሙ ለፖሊስ። በቃ ህጉ እንዲከብድበትና በደንብ እንዲፈረድበት እስር ቤት እንዳይወጣ እዛው እንዲበሰብስ እባካችሁ ሄዳችሁ ጠቁሙ። በቃ አትሰልቹ፣ አትፍሩ። ከዚህ በኋላ ምንም የሚመጣ ነገር የለምና እንዳይወጣ ማለት ነው። እንደዚህ አይነት ወንዶች ናቸው ሴቶቻችንን ለወንዶች ያላቸውን አመለካከት ጥላቻ እንዲሆን የሚያደርጉት ማለት ነው። እንደዚህ አይነት ወንዶች ካሉ ሴቶች ወንዶችን ባይጠሉ ነው የሚገርመኝ። እንግዲህ የሆነ ጊዜ ሶሻል ሚዲያ ላይ በጣም መነጋገር የነበረው ከወንድ ልጅ ድብ ይሻለኛል እንዳሉት ማለት ነው። እንደዚህ አይነት ወንዶች ያው ድብ ይሻላል የምር። ግን እንደዚህ አይነት ወንዶች ሁሉንም ወንዶች አይገልጹም እና እንደዚህ አይነት ወንዶችን እባካችሁ እናጥራቸው፣ በቃ እናስቀጣቸው፣ በቃ ድምፁን እባካችሁ። በቃ እንደዚህ የተቀጣችሁ ሰዎች እባካችሁ ለፖሊስ ሄዳችሁ ጠቁሙ። በደንብ እንዲፈረድበት እኛም ድምፅኑን ፑሽ እናድርግ። በቃ የሚቻለንን በሙሉ እናድርግ። 1 ዓመት 2 ዓመት ተበርዶበት ነገ ወጥቶ ሌላ ሰው ማጥቃት አለበት ብዬ አላስብም። እና ወደ ቻናል የቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደያዛችሁባቸው አልጠራጠርም። ቪዲዮውን እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉት። ሀሳብ አስተያየቶቻችሁን እንድትሰጡኝ ይፈልጋሉ። ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። እንዳስተካከል የምፈልገው ነገር ካለ ነገሩኝና አስተካከላለሁ። በቀጣይም ባሪፍ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ